በጣም ብዙ ማለት ለመስፍን ታውቃላችሁ፣ አሁን ተስፋ የቆረጠ ሰው ነው። በምንም ቦታ ቢያገኛቸው አይምራቸውም። ሲጀመር ልዑልንም ሆነ ዘላለምን ማለት ነው። ሰውየው ተስፋ ቆርጧል። እያሳደዱት መግቢያ መውጫ ስላሳጡት በጣም ተስፋ የቆረጠ ሰው ነው። አሁን ይቺ ይሄንን ጉድ እያወቀች ለነሱ ወጥመድ እያዘጋጀች እዚህ ቦታ ና ብላ ወይ ልዑል ወይ ዘላለም ና ብትላቸው እርግጠኛ ነኝ እነሱ አይጠራጠሩም። ምክንያቱም ስለ መስፍን መረጃ ልታቀብለን ነው እንጂ እኛን ልታስዘን ብለው አያስቡም። በቃ ጀስት ልክ በፊት እንደመጣች አካባቢ ስለ መስፍን የቤተሰቦቿን ንብረት በሱ ስም እንዳዞረባት ልክ እንደ ሚስት አድርጎ ካገባት በኋላ ብዙ ንብረቷን እንትን እንዳለባት ከእናት ከአባቷ ጋር እንዳጣላት ሞር ከወንድሟም ጋር እያያችው ነው። ብዙ ነገር እንዳደረሰባት እያወራች ነበር ይቺ ሴት ማለት ነው። ግን ያው ብር የማይቀይረው ነገር የለም። እንግዲህ በውስጥ ከመስፍን ጋር ምን ያወሩ ፈጣሪ ነው የሚያውቀው። ካወሩ በኋላ እንግዲህ እነ ዘላለም እና ልዑል ለማሳዝ እነሱ ደግሞ የኛ ጀግናዎች ደግሞ የስልክ የምታወራው ቅጂ ምናምን እሱን በመስማት እና ዋናው ደግሞ እንግዲህ እግዚአብሔር በመጀመሪያ እግዚአብሔር ይመስገን እነሱ ምንም ሳይሆኑ ስለደረሱባት አይደለም እስር ለሷ ሌላም ነገር ይገባታል። የእውነት የሰው ህይወት ነበረ እዚህ ጋር አሳልፋ ልትሰጥ የነበረችው ግን እግዚአብሔር ጠብቋቸው ምንም ከሷ እጅ ሳይገቡ ከመስፍን እጅ ሳይገቡ ስለተረፉ እግዚአብሔር ይመስገን በመጀመሪያ። ሲቀጥል ደግሞ ሰውየው በጣም ተስፋ የቆረጠ ሰው ነው። ትናንት ዕለት በዘላለም ቪዲዮ አይታችሁ ከሆነ እንትና ናቲን ለማግደል ራሱ ሆስፒታል ድረስ ሰው ቀጥሮ በትራስ አፍኖ ሊያስገድለው ወይም ይዘውት እንዲወጡ ብዙ ነገር እያደረገ ነው መስፍን ማለት ነው። ተስፋ በቃ የሆነ አለ አይደል ምንም አለው መውጫ መግቢያ ስላጣ ምንም የሚያደርገው ሲያጣ ሰዎችን ማንገላታት እንደቀጠለ ነው። ይቺ ሴት ደግሞ እንደንትን ሆና እነ ዘላለምን አሳልፋ ልትሰጣችሁ የነበረች ሴት ናት። አሁን ላይ እስር ቤት ያለችው እሷ የውጭ ሀገር እንትን አለኝ እኔ መታሰር ምናምን የምትለው ነገር ምንም አላስጣላትም። ይሄው እስር ቤት ነው ያለችው። አያችሁ ሰው በሰራው ምንድን ነው ምን ይላል ይባላል። ይቺ ደግሞ ልክ እሷ ጻድቃን መስላ ስለ መስፍን መጥፎ ነገር እያወራች የነበረች ሴትዮ ተገልብጣ ደግሞ እነ ዘላለምን ለመስፍን አሳልፋ ለመስጠት ስንት ብር እንደከፈላት ምን እንዳደረገላት እንግዲህ አላቅም። ብዙ ሰዎች እንግዲህ ህይወታቸው እየተበላሸ ያለው በብር ነው። ብር ከተከፈላቸው ምንም መስሚያ የላቸውም። ገንዘብ ብቻ ነው። ሰው እዚህ ጋር ታግቶ ሰው እየተሰቃየ ቢያዩ ለነሱ ምንም ጉዳያቸው አይደለም። ገንዘብ ከተከፈላቸው እኔ እንጃ ማሰብ የሚባል ነገር የተሳነው ሰው ነው እንዳለ በቃ ገንዘብ ገንዘብ ብቻ ነው የሚያሳድደው። ኢትዮጵያ ውስጥ የሰው ህይወት እንደዚህ መርከሱ ያሳዝናል። ብቻ እግዚአብሔር ይፍረድባችሁ። እኔ ሌላ ምንም አልልም። እንደዚህ በእንደዚህ አይነት ስራ ተሰማርታችሁ ሰውን የምታሰቃዩ ሰዎች እግዚአብሔር ይፍረድባችሁ። በመጀመሪያ አሁን ላይ ሰው ከፍቷል። በየስትኑ የምታዩት ነገር በቃ ጥላችሁን ራሱ ማመን አትችሉም። አይደለም ሰው ይቅርና ይቺ ሴት አሁን ብዙ ነገር ስለመስፍን የመጀመሪያ ቪዲዮ ወደታች ወረድ ብላችሁ ካያችሁ ስለ መስፍን መጥፎ ነገር ብዙ ነገር ስታወራ የነበረች ሴት ናት። አሁን ላይ ተገልብጣ ደግሞ ስለነሱ የነሱን መረጃ ሞር የሆነ መረጃ ልስጣችሁ ብላ ወይ ቤቷ ወይ የሆነ ቦታ ቀጥራቸው ቢሆን ይሄዳሉ ያለምንም ማጠራጠር ማለት ነው። እግዚአብሔር ነው ያወጣቸው። በምንም ሊጠረጥሩ አይችሉም። እነዚህ ዘላለም ሆነ ልዑልም ሆነ እንደዚህ ለመስፍን አሳልፋ ትሰጠኛለህ ብለው አያስቡም። እንዴት አይነት ሰይጣን ሴት ናት እንደው! ቢያንስ ያ ሁሉ የቤተሰቦቿን ንብረት ወስዶ እናት አባቷን አሁን ያልሆነ ቦታ በድህነት እየተሰቃዩ እንዳሉ እራሷ በአንደበቷ ወንድሟም እያወራ እየሰማችው ነው። ከዛ ሁሉ ንብረታቸው ባዶ ሆኖባቸው አሁን ላይ ያሉበት ሁኔታ
እንግዲህ ከራሳችሁ አንደበት እየሰማችሁ ነው። እንደዚህ ላደረጋት ሰው ተገልብጣ ደግሞ እነ ዘላለምን አሳልፋ ለመስፍን ለመስጠት የተዘጋጀች ሴት አይደለም እስር ቤት የእውነት እኔ እንጃ የእውነት በደንብ እንደዚህ አይነት ሰዎች ቅጣታቸው ማግኘት አለባቸው። በምንም ገንዘብ ብቻ የተደፈኑ ሰዎች ናቸው። ርህራሄ የሚባል ነገር እንኳን በፍጹም ያልፈጠረባቸው እንዴት! አረ እግዚአብሔር ማስተዋሉን ይስጠን። የእውነት ለሁላችንም እግዚአብሔር እንደዚህ የሆነ የሰው ጭንቅላት የተደፈነ ሰው ከባድ ነው በጣም። ገንዘብ በተለይ ገንዘብ የሚያሳድዱ ሰዎች መጨረሻቸውን እያያችሁ ነው። ሲኦል ነው እየገቡ ያሉት። እያንዳንዱ በመስፍን ተቀጥረው የነበሩት ከዶክተር እስከ ምንድን ነው እስከ አስተማሪ እስከ ግለሰብ እስከ ምን የተባሉ አንድ ባንድ አሁን ላይ የት ናቸው ብትሉ እስር ቤት ናቸው። በመጀመሪያ ብሩ ሲመጣ የት እንደመጣ ብሩ ምን አይነት ጣጣ ይዞብኝ ይመጣል ብለው አያስቡ። ብሩን ብቻ እያሳደዱ ግን ይኸው በመጨረሻ እነሱም እስር ቤት ሆነው ለልጆቻቸውም ሳይሆኑ ለእነሱም ሳይሆኑ እንደዚህ ነው በቃ። የመስፍን ስራ ብዙ ሰው ህይወት እያበላሸ ነው። ይቺ ሴት እኔ ያናደደችኝ በጣም ያናደደችኝ ከውጭ የመጣችው የመስፍን ሚስት የተባለችው ጉድ ስለ መስፍን መጥፎ ሰው እንደሆነ እያወቀች ምን አይነት አደገኛ እንደሆነ እያወቀች እነ ዘላለምን አሳልፋ ለመስጠት እንዴትስ ማለት እኔ እንጃ። እውነት ይቺንማ መልቀቅ ራሱ የለባቸውም። የእውነት ማንም ሰው ያው የስራውን እያገኙ ነው፣ እየተቀጡ ነው። ግን የትሽ ደግሞ ከፋ። እግዚአብሔር እውነት ይጠብቃችሁ። እኔ አሁንም እግዚአብሔር ይወዳችኋል። ስለ ሀቅ ስለምትሰሩ ለሰውን እንባ ስለምታብሱ የተዘጋባቸው በርን ስለምታከፍቱላቸው ብርሃንን ስለምታሳዩቸው ከእግዚአብሔር በታች የዚህ ሁሉ ጸሎታችሁ የህዝቡም ጸሎት እናንተን ክፉ ነገር አይንካችሁ። አሁንም ወደፊትም አሁንም ይሄ ሰውዬ ያው ተስፋ የቆረጠ ሰው ነው። ምንም ነገር ቢያደርግ ወደኋላ አይልም። ጥንቃቄ ያስፈልጋቸዋል። ሰውን ማመን የለባቸውም። አይደለም ሰው አብረው የሚሰሩ ሰራተኞች ራሱ ያው ብር ነው። አንዳንድ ጊዜ ብር ህይወትሽን ያበላሽሻል። ለጊዜው ደስታን ይዞልን የሚመጣ ይመስለናል። ግን ወደ ኋላ ደግሞ ስናየው ደግሞ ያ ብር ደግሞ ብዙ ጣጣ ይዞብን ነው የሚመጣው። ያው የኛ ሰው የተባልን ደግሞ አሁን ላይ ያለን ደስታን እንጂ ወደ ኋላ በኋላ ወደፊት የሚያመጣብንን ችግር አናስበውም። ለዛም ነው አብዛኞቻችን ብር ከተሰጠን በኋላ ሰውን እንደዚህ አሳልፈን ለወንበዴ ለሌባ የምንሰጠው። አሁንም እነዚህ ልጆች ከዘላለምም ሆነ ከልዑልም ሆነ አብረው የሚሰሩ አንዳንድ ወንድሞች እንደዚህ በብር የሚታለሉ ካሉ እንደዚህ ጥንቃቄ ማድረግ አለባቸው። እንደ ባለፈው እንዳይሸወዱ። ታስታውሳላችሁ ከሁለት ሶስት ሳምንት በፊት በልዑል አብሮ የሚሰራው ልጅ መረጃ ለመስፍን ሲያቀብል እንደነበር። እነሱ ግን ያላሰቡት ነገር ነው። መቼም ይሄ ሰው ለመስፍን መረጃ ከኛ እየወሰደ ይሰጣል ብሎ አያስቡም። አብረው እየበሉ ነው፣ አብረው እየጠጡ ነው፣ አሳልፎ ይሰጠኛል ብለው አያስቡም። ግን ብር ደግሞ አንዳንድ ጊዜ ያታልላል እና እነዚህ ሰዎች 100,000 200,000 ስለተከፈላቸው ሌላ ጣጣ ውስጥ ይዘውባችሁ እንዳይመጡ እንግዲህ እግዚአብሔር ይጠብቃችሁ። በመጀመሪያ ሌላ ምንም አልላችሁ። ሰው ልጅ ሰውን ጠብቆ አያድነውም። ፈጣሪ ብቻ ይጠብቃችሁ። ከባድ ነው በጣም። እንደው እግዚአብሔር ተይዞላችሁ ቢያርፍ እንደው በስመ አብ። ያው ሲጀመር መያዙ አይቀርም። ይቺ ሴትም አሁን ውጭ ሀገር ለመውሰድ ነበረ እቅዷ። እነሱንም እንዳልሆነ ለማድረግ ነበር። ግን ሁሉም ነገር ከሸፈባት እና ሴትዮ እንግዲህ በመጣችበት አላማ ሁሉም ሳይሳካ ይሄው እስር ቤት ገባች።
እንኳን ደስ አለሽ። ጥሩ የሰራ ሰው ጥሩ ነው። ሁልጊዜም ለሰው መጥፎ የምታስቡ ይሄ ነው ችግሩ። አይ የኛ ነገር አይሰው እንደው ማንን እንደምታምኑ ራሱ ግራ ነው የሚያጋባችሁ። የእውነት ሰውን እንዴት አድርጋችሁ ማመን እንደምትችሉ፣ ከማን ጋር አብራችሁ እንደምትሰሩ፣ ከማን ጋር ከባድ ነው። አሁን እቺ ሴት አሁን እንደዚህ ለመስፍን አሳልፋ ትሰጣለች ብሎ ማን ያስብና? ማንም ንብረቴን ላስመልስ ነው በእናንተ በኩል እና ወዶቼ ሰውን ብዙ ማመን ጥሩ አይደለም ለማለት ያክል ነው። ያው እንግዲህ እግዚአብሔር ይጠብቃቸው። የእናንተም ጸሎት የነ መሀሌት የነ ናቲ እንዲሁም ሌላም ብዙ ጣጣ እየመጣ ነው። የመስፍን ጉድ በነ መሀሌት እና በናቲ በእነሱ ፍለጋ ከጀርባ ደግሞ ብዙ ያልተነገሩ ብዙ ቤታቸውን ዘግተው የሚያለቅሱ በመስፍን ንብረታቸው የተወረሱባቸው በጣም ብዙ ሰዎች አሉና እንግዲህ እነሱም በየሄዱበት እንግዲህ አሁን ይሄንን ቪዲዮ እያዩ ለነ ልዑል ወደ እነ ዘላለም እየመጡ ይናገራሉ ጉዳያቸው። ግን ያው እነሱ ራሱ በጣም ተጨናንቀዋል። ሰውየውን ለመያዝ እንግዲህ ጠዋት ማታ እየደከሙ ነው። እንግዲህ እግዚአብሔር ያግዛቸው። ሌላ ምንም ማድረግ አንችልም። ይጠብቃችሁ። ዋናው ይቺ ሴትዮ ስለታሰረች እኔ እውነት ደስ ብሎኛል። አሳልፋ ሳትሰጣቸው በፊት እሷ እንደዚህ ጥሩ ሰው መስላ ቀርባ እነሱን እንደዚህ እንትን ለማድረግ የተዘጋጀች ሴት በጣም በመጀመሪያ በጣም አሳፋሪ ናት። ያው ብዙ ንብረቷን ብዙ ነገር አድርጓታል። ግን እሷ ግን አሁንም መልሳ ምን እንዳላት ስንት ብር እንደከፈላት እንግዲህ አይታወቅም። ተስማምታ እንግዲህ እነሱን አሳልፋ ለመስጠት ነበር። ግን ዙሮ ተሎ ብለው ስለደረሱባት እግዚአብሔር ይመስገን ማለት ነው። ሌላ ብዙም ነገር ማለት አልፈልግም። ለማንኛውም ጋይዝ የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እያደረጋችሁ አበረታቱን። እስካሁን አብራችሁ ለቆያችሁት ከልብ ነው ማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ሰላም ፍቅር ተመኘሁላችሁ። ባላችሁበት ሰላማችሁ ብዝዝት ይበልኝ። ባይ ባይ። ግን ላይክ አድርጉ ፕሊዝ ጋይስ።